ኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ደረጃ አጀንዳ ማሰባሰብ የምክክር ምዕራፍ እያከናወነ ነው የሚገኘው በዚህ በባህር ዳር ከተማ ማለት ነው። ይህ ባለፈው መጋቢት 27 ቀን 2017 ዓ.ም የተጀመረው የአጀንዳ ማሰባሰብ የምክክር ምዕራፍ ዛሬ 6ኛ ቀኑ ላይ ይገኛል። በዚህኛው ምዕራፍ ደግሞ እንግዲህ ከማህበረሰብ ተወካዮች በተጨማሪ የፖለቲካ ፓርቲዎች፣ የክልል የመንግስት አካላት እንዲሁም ደግሞ ተጽዕኖ ፈጣሪ ሰዎች፣ ሃይማኖት ተቋማትና ምሁራንን ጨምሮ የተለያዩ የክልል ባለድርሻ አካላት የሚባሉት በቀጣዩ ሀገራዊ ጉባኤ ላይ ልንመክርባቸው ልንግባባ ባቸው ደግሞ መፍትሄ ልናፈላልግባቸው ይገባሉ ያሏቸውን ጉዳዮች እየተመካከሩ ነው የሚገኘው። አጠቃላይ ግን እንደ ምክክር ሂደቱ የ6 ቀናት ቆይታ ምን አንድምታ አለው? አጠቃላይ ተሳታፊዎች ሀሳባቸውን በነጻነት እያነሱ ነው ወይ? ኢትዮጵያ ሀገራዊ ምክክር ኮሚሽንስ በሚፈልገው መንገድ የአጀንዳ ማሰባሰብ ሂደቱ የሄደለት ነው ወይ የሚለውን ተጨማሪ መረጃ እንዲሰጡን የዚህ አማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ ዋና አስተባባሪ አቶ ጌታነህ ማሞን ጋብዘናል። አቶ ጌታነህ በጣም አመሰግናለሁ። እኔም አመሰግናለሁ። አጠቃላይ 6 ቀን ቆይታው ምን ይመስላል የሚለውን ቢያብራሩልኝ። እናመሰግናለን። እንደተባለው እንግዲህ የአማራ ክልል አጠቃላይ የምክክርና የአጀንዳ ልየታ ሂደት መጋቢት 27 ተጀምሮ ዛሬ 6ኛ ቀኑ ላይ ይገኛል። ፈጻሚውን ያገኛል ተብሎ ይጠበቃል። በዚህ ሂደት እንግዲህ ሁለት ምዕራፎች ትልልቅ ምዕራፎች በመካሄድ ላይ ይገኛሉ። የመጀመሪያው ከ267 ወረዳዎች ከተለዩት ውስጥ 263 ወረዳዎች የተገኙበት የወረዳ ማህበረሰብ ክፍሎች የአጀንዳ ልየታና ምክክር ጉባኤ ከመጋቢት 27 እስከ ሚያዝያ 1 ድረስ ተጠናቆ በዚህም ሂደት አጀንዳቸውን ለይተው ለክልል ምክክርና ለሀገር አቀፍ ምክክር ጉባኤ የሚሳተፉ ተወካዮቻቸውን መርጠው ተመልሰዋል። በዛም ሂደት ከ10 ማህበረሰብ ክፍሎች የተውጣጡ ከ4500 በላይ አካባቢ የሚጠጉ ተሳታፊዎች ተገኝተው ቆይታቸውን በአማረ መልኩ ይህም ማለት አጀንዳቸውን የአካባቢያቸውን የክልሉን እንዲሁም እንደ ኢትዮጵያ ደግሞ አጀንዳ ይሆናሉ ብለው ያነሷቸውን አሉን የሚሏቸውን የህብረተሰብ ወከላቸውን አጀንዳ ለኮሚሽኑ አስረክበው አጠናቀዋል ማለት ነው። በዛም ሂደት ለክልል ጉባኤ 270 የሚሆኑ የወረዳ ማህበረሰብ ተወካዮች መርጠው 270ዎቹ ደግሞ በዚህ ትናንትና ወይም ደግሞ ሚያዝያ 2 በተጀመረው የአማራ ክልል የምክክርና የአጀንዳ ልየታ መድረክ ላይ ተገኝተዋል ማለት ነው። ስለዚህ አሁን ዛሬ ያለነው ደግሞ እንግዲህ 6ኛ ቀኑ ላይ ይገኛል የአማራ ክልል የምክክር ምዕራፍ። በዚህ ሂደት 5 ባለድርሻ አካላት በመሳተፍ ላይ ይገኛሉ። እንደተባለ የመጀመሪያው የወረዳ ማህበረሰብ ተወካዮች ከመጀመሪያው ምዕራፍ ይዘውት የመጣውትን አጀንዳ እንደ ክልል የማደራጀቱ ስራ ቀጥሏል። በዚህም ከ263 ወረዳዎች የተወከሉ 270 ተወካዮች ቁጭ ብለው እየተወያዩ ነው። አጀንዳቸውን ወደ አንድ እያመጡ ነው ያሉት። ሌላው የተጽዕኖ ፈጣሪዎች ናቸው። በዚህም ሂደት በአማራ ክልል አሉ የተባሉ ምሁራን፣ ተጽዕኖ ፈጣሪዎች፣ ታዋቂ ግለሰቦች አሉና የሚሏቸውን አጀንዳዎች እንዳንድ ባለድርሻ አካል ሆነው እንደ ክልል አጀንዳቸውን እያሰባሰቡ ይገኛሉ። ሶስተኛው ደግሞ የፖለቲካ ፓርቲዎች ናቸው። በክልልና በሀገር አቀፍ ደረጃ የተመዘገቡ ፖለቲካ ፓርቲዎች እነሱም እንደ ባለድርሻ አካላት በክልሉ አሉ የሚሏቸውን አጀንዳዎች እንደ ክልልም እንደ ሀገርም ያሻግሯሉ። ችግር እየፈጠሩ ነው ያሉ ማንኛውንም አጀንዳዎች ያለ ገደብ ያለ ምንም ተጽዕኖ እያወጡ ነው ያሉት። በዚህ ሂደት አራተኛው ደግሞ የመንግስት ተቋማት ናቸው። በዚህ የመንግስት ተቋማት የክልል ምክር ቤትን ጨምሮ አስፈጻሚው፣ የፖሊስ፣ ህግ አውጪው ያሉ አጠቃላይ 5 ባለድርሻ አካላት እንዲሁም የብሔረሰብ ምክር ቤትም ጨምሮ እነሱንም ራሳቸውን ችለው አጠቃላይ አጀንዳቸውን እያደራጁ ነው የሚገኙት። ሌላው የሲቪክ ማህበራትና ተቋማት ወይም ደግሞ መንግስታዊ ያልሆኑ ድርጅቶች ከ20 አካባቢ የሚሆኑ ተቋማት ምሁራንን ያሉበት ሲቪክ ማህበራት ያሉበት አጠቃላይ የተመዘገቡ ተቋማት ያሉበት እነሱም 5ኛው ነው ወይም ደግሞ ራሳቸውን ችለው አጀንዳቸውን እየለዩ ነው ያሉት። በዚህ ሂደት እስካሁን ድረስ በአጀንዳ ማሰባሰብ ሂደት በየግላቸው በየቡድን ሲያጠናቅሩ ቆይቶ አሁን እንደ ቡድን እያቀረቡ ይገኛሉ። አጠቃላይ እንግዲህ 6ኛ ቀን ወደ መጨረሻው ምዕራፍ ደርሰናል። የመጨረሻ ጥያቄ ነው። ወደ መጨረሻው ምዕራፍ ስንደርስ አጠቃላይ ኢትዮጵያ ሀገራዊ ምክክር ኮሚሽን እርስዎም እዚህ እንደሚያስተባብር አንድ አስተባባሪ አጠቃላይ ሂደታችሁ ምን ያክል ስኬታማ ነበር ማለት ይቻላል? እንግዲህ ስኬቱ የሚመዘነው እንግዲህ በአጠቃላይ በውስጥና በውጭ የሚኖሩ አጠቃላይ ሂደቶች ነበረ። ከቅድመ ዝግጅት ጀምሮ በዝግጅት እንዲሁም በዋናው በምክክር ሂደትና አሁን ደግሞ ወደ ማጠቃለያው ሂደት ነው የደረስነው። አንደኛው ከዝግጅት አንጻር ተሳታፊን በበቂ ቁጥር ማሳተፍ ነበረ። በዛ ሂደት ሰፊ ዝግጅት አድርገናል። በሁለተኛው ምዕራፍ ደግሞ ጥሪ ማስተላለፍ ነበረ። ኮሚሽኑ የለያቸው በገለልተኝነት የለያቸውን ተሳታፊዎች ጥሪ ማድረግ ነበረ። እሱንም በገለልተኝነት ጠርተን 4500 አካባቢ ነው ከሚጠበቀው 4800 አካባቢ 4500 ተገኝቶልና ይሄም የተሳካ ነበር ብሎ ነው መውሰድ የሚቻለው። ሌላው የባለድርሻ አካላት ተጽዕኖ ፈጣሪዎች አጠቃላይ በአሰራር ስርዓቱ መሰረት የተለዩ ይሳተፋሉ ይገኛሉ ተብለን የጠበቅናቸው ተሳታፊዎች ተገኝተውልናል። አሁን የአማራን ክልል አጀንዳ ይለያሉ ተብለው የሚጠበቁ ተሳታፊዎች ተገኝተውልናል። ስለዚህ የአጀንዳ በአግባቡ እየተደራጀ ነው፣ አሁን እየተሰበሰበ ነው። ስለዚህ እስካሁን ባለው ሂደት
እስከ ዛሬ 6ኛ ቀን ድረስ ባለው ውጤታማ ነው ብለን ነው የወሰድነው። የተሻለ ቆይታ ነበራቸው። እኛም ያገኘነው ፊድባክ ይሄ ነው። አሁንም ደግሞ አጠቃላይ የክልሉ የምክክር ሂደት ወደ መጠናቀቂያው ላይ ደርሷል። እንግዲህ የክልሉ አጀንዳ ተጠናቅሮ ኮሚሽኑ በይፋ ይረከባል ብለን እንጠብቃለን። አቶ ጌታነህ ማሞ በኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ አስተባባሪ፣ በጣም አመሰግናለሁ። እጅግ አመሰግናለሁ እኔም ስለሰጣችሁኝ እድል። መልካም ተመልካቾቻችን፣ ቀደም ብዬ እንዳነሳሁት እንግዲህ በአማራ ክልል ደረጃ አጀንዳ ማሰባሰብ የምክክር ምዕራፍ የተከናወነ ነው የሚገኘው። ይህም ወደ ማጠናቀቂያ ምዕራፍ ላይ ይገኛል። እንግዲህ አዲስ ሚዲያ ኔትወርክም ከዚህ ከባህር ዳር አጠቃላይ የምክክር ሂደቱ ምን ይመስላል የሚለውን በተደጋጋሚ ወደ እናንተ የተለያዩ አጀንዳዎችን የተሳታፊዎችንም ሀሳብ የሚያደርስ ይሆናል። ስለነበረን ቆይታ አመሰግናለሁ።